ሌላ ሰው እንዲጎዳ አልፈልግም። ከተጎዳው እኔ ራሴ እጎዳለሁ። ቤኪ በቃ አትሄድም። አያላየች ጉዱን እሱን የወለደች ካሰበበት ሳይደርስ ልቡ ከተመኝ ልጅሽን ከፏየው አያላየች ጉዱን እሱን የወለደች አገሩን መልቀቅ ነው ያለብህ። ለቀህ መጣሃል። አሁን ድጋሚ ደግሞ ረድቻለሁ እኮ ግን እንዴት ነው ሁለት ሰው ባንድ የሚጎዳው? አንተን የሆነ ነገር ቢያደርጉ እድሜ እኮ ለኔ ብሎ እኮ ነው እዚህ ችግር ውስጥ የገባው አይደል? አንተን እንዲህ ስትሄድ ብዙ የሚጠብቁ ሰዎች አሉ። እኔ የምሄደው እኮ ለበቀል አይደለም። አውቃለሁ አንተ ለበቀል አይደለም፣ ግን እነሱ ያጠቁሃል። እሱ ወንድሜ ባተወስ እኮ ነው ያለው። አታጣውም። ይጥንዶሩ ይደፈን። ምን አይነት ነገር ነው የምታወራው? ምንም አይሆንም። በቃ እዚህም ሰማይ ቀይ ኩታ መስሎን ይሸኘኝ ማለዳ ደናሁን ብሎን ዛሬ ስነገስን ልቀይሮ ይቦታን የቆረጠው ልቤ ደሞ አመነታ የቆረጠው ልቤ ደሞ ልሂድ ወይ ጨክኜ ልጓዝ በቃ ስንቄን ቋጥሬ ደሞ እንዳመኑ አልሄዳለን እምቢ አለኝ እግሬ ልሂድ ወይ ጨክኜ ልጓዝ በቃ ስንቄን ቋጥሬ ደሞ እንዳመኑ አልሄዳለን እምቢ አለኝ እግሬ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። እንዴት ናችሁ እናንተ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የምሬን ነው ማለት ይሄን 2 ቀን ጥሩ ላይ ነበርኩኝ። አሁን ደግሞ ዛሬ በጣም በጣም የከፋኝና ውስጤ ያዘነበት ቀን ነው። የምሬን ነው የምነግራችሁ ቤተሰቦች። ይሄን ነገር ሲነግራችሁ ትረዱኛላችሁ ብዬ አስባለሁ። አውቃለሁ በጣም ከባድ ነው። ብዙዎቻችሁ እኔ ከዚህ መረስ ወይም ደግሞ እኔ ከባህር ዳር ወደ አዲስ አበባ እንድመጣ ብዙዎቻችሁ ዱዓ፣ ጸሎት እንዲሁም ሌላም ነገር እያደረጋችሁ ከጎኔ ነበራችሁና በድንገት ይሄን ነገር ሳረገው ግን እንደሚደብራችሁ ወይ እንደምትቀየሙኝ አውቃለሁ። ግን ምንም አማራጭ የለኝ ማለት በእኔ ቦታ ሆናችሁ ብትቤትኝ በጣም በጣም ከባድ ነው። የምሬ ነው ቤተሰቦች። በቃ ማለት እኔ ነገሮችን እንደዚህ ይሆናሉ ወይ ደግሞ እንደዚህ ይፈጠራል ብዬ አልጠበቅኩም ነበረ። ያው እንግዲህ ቤተሰቦች ያው ይሄን ነገር በደንብ ግልጽ ላድርግላችሁ። ምንድነው እዚህ ጋር እንደምታዩት ልብሴን ይዣለሁ። ያው ለጊዜው ቀለል ያሉ ልብሶች ማለት ነውና ወደ ባህር ዳር መሄድ አለብኝ። ያው ይሄን ነገር ስነግራችሁ ቤተሰቦች ይደብራችኋል፣ ትቀየሙኛላችሁ። ግን ምንም አማራጭ የለም። ትናንትና የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። ትናንትና ከወንድሜ ጋር እያወራን ነበር በስልክ ጠዋት ላይ ማለት ነው። ከዛ ከሰዓት ላይ ከምሳ ሰዓት በኋላ እደውልልሃለሁ አለኝ። እኔ ደወልኩለት ከምሳ ሰዓት በኋላ ስልኩ አይሰራም። ምንድነው እንደዚህ ስልኩ የማይሰራ ብዬ በጣም ተጨናነኩ። በቃ ውስጤ ማለት የሆነ ፍራቻ ነበር። ምንድነው ስልኩ የማይሰራበት ምናምን ነገር ነው። ከዛ ግን በቃ ማለት እሱ ጋርም ሌላ የኔ ጓደኞች እሱ ጋር ብዙም ስለማይግባቡ ያው ለባህር ዳር አዲስ ስለሆነ የሚያውቀው አንድ ሰው ብቻ ኤርሚ ማለት ነው። እሱ ጋር ራሱ እኔ አልደወልኩም ምንም፣ ምክንያቱም በምን መንገድ ይገናኛሉ ብዬ ስላላሰብኩ ማለት ነውና ድንገት ነው ቪዲዮ ከመለቀቁ በፊት ቪዲዮ ከመለቀቁ ከ10 ደቂቃ በፊት ተደወለልኝና እንደዚህ ኤርሚ ነው የደወለልኝ። ምን ሆነ ነው ምናምን ነገር ስለው አረቢ እንደዚህ ተፈቷል ምናምን ነገር አለ። ለምን ነገርከኝ አለው። እንኳን ነገረኝ ማለት በአንዴ በሬ መሄድ አልችልም። በርግጥ ታውቃላችሁ አሁን ከአዲስ አበባ ተነስታችሁ ባህር ዳር ለመሄድ በመኪና ከሆነ የ12 ሰዓት ጉዞ፣ በፕሌን ከሆነ ደግሞ እንደፈለጋችሁ አይደለም ቲኬት ማግኘት የምትችሉት። ቀን ታግዛችሁ ምናምን ነው ወይ ደግሞ የሆነ ከተባለው ብር በላይ የሆነ ቪአይፒ ነው የሚባለው መሰለኝ። እንደዛ ከሆነ ነው መሄድ የምትችሉት ከባህር ዳር ወደ አዲስ አበባ፣ ከአዲስ አበባ ወደ ባህር ዳር ማለት ነው። በፊት አሁን ለነገ ቆርጣችሁ ታገኙ ነበር። አሁን ግን እና እኔ በሰው አፈላልጌ ትኬቱን አግኝቻለሁ ማለት ነው ቤተሰቦችና የግድ መሄድ አለብኝ። በቃ ማለት ወንድሜ እንደዛ ሆኖ ሳይ በጣም ነው የተሰማኝ። ማርያም ቤተሰቦች በቃ ማለት ይህ ነገር አሁን እዚህ ሚዲያ ላይ ወጥቼ እንደዚህ ማለት አልፈልግም። በቃ እኔ እንዳልኳችሁ የሆነ 2 ቀን ምናምን በቃ ደስተኛ ነበርኩኝ።
ያው ማለት ያው ዚዙ አለች ታውቃላችሁና ከፍቶኝ ለሷ ማሳየት አልፈለኩም። በቃ ራሴን ድብቅ አድርጌ ፈገግ እያልኩኝ ነበር። ተጨነቅኩም አልተጨነቅኩም የሚቀየር ነገር የለም ብዬ ስለማስብ መደሰትን ነበር የመረጥኩት። ዛሬ ግን ከአቅሜ በላይ ችግር ተፈጥሯልና ምንም አማራጭ የለኝም። ቤተሰቦች በቃ ማለት መሄድ አለብኝ። ወንድሜ እንደዚህ ሆኖ ማየት ስለማንፈልግ ከጎኑ ደግሞ ሌላ ሰው የለም። በቃ ሁላችሁም እኔን ማስቸግራችሁ ማለት በቃ ዱዓ አድርጉ። ሙስሊም ሆናችሁ ኦርቶዶክስ ሆናችሁ ጸልዩ። ማለት እኔ እኮ መሄዴ ነገሩን ያባብሰዋል እንጂ ያው ነገሩን ሊያበርደው አይችልም። ግን ደግሞ በቃ ማለት እንዴት ልቀመጥ እኔ ከዚህ በቃ ውስጤ ጥሩ ስሜት አይሰማኝም፣ ሰላም አይሰማኝም። በቃ ቤተሰቦች ማለት ይሄን ነገር ሲናገር በጣም በቃ የምሬን እና ሻው ምን ላድርግ ነው ቤተሰቦች? ይሄን ቪዲዮ የምሰራላችሁ ዝም ብዬ መሄድ ይችል ነበር፣ ግን እናንተ ለኔ ስለምትጨነቁ እናንተ በቃ ማለት ለኔ ስለምታስቡ ለኔ ጥሩ ነገር እንዲገጥመው ስለምትፈልጉ ስለዚህ ማድረግ ያለብኝ ነገር ምንድነው? የምሄድበትና የምደርስበትን ቦታ ለእናንተ ማሳወቅ አለብኝ ማለት ነው። ስለዚህ ቤተሰቦች በጣም ይቅርታ አድርጉልኝ። የምሬን በቃ ለዚዙ ልደውልላትና በቃ ልሄድ ነው እንደዚህ ተፈጥሯል በላት። በእርግጥ እሷም አይቷለች ብዬ አስባለሁ። ስለተፈጠረው ነገርን ታውቃለችና ዝም ብዬ ተነስቼ ከመሄድ ለሷም ልደውልላት። አንዴ ካሜራማን ስልክ እስኪ እና ቤተሰቦች እንዳልኳችሁ ትናንት ጥሩ ቀን ነበረ ነው። ምክንያቱም ምሽት ላይ የተፈጠረው ነገር በጣም ከባድ ነው። ልደውልላት ስልኳ ግን እየሰራ አይደለም። እስኪ አንዴ ልሞክር ቤተሰቦች። ካልሰራ ምንም ላደርግ አልችልም። ምክንያቱም በቃ መሄድ ስላለብኝ ይሄንን የምነግራት እሷ ስለኔ ስለምትጨነቅ በድንገት ከመሄድ ብዬ ነው። እና አሁን እየጠራ ነው እየጠራ ነው። ሄሎ ለምንድነው ስልክ ማታነሳው? ኧረ ትንሽ እኮ ይቅርታ፣ ስልኬ ሳይለንት ነው። ሰላም ነው? ይቅርታ። እሺ፣ እንዴት ነሽ? የሆነ ቦታ ልሄድ ነውና እኔ እንደው ፈልጌሽ ነበረ ታውቂያለሽ? ኧረ እኔም በጣም ፈልጌሽ ነበር። ስልካን አንሳልኝ ስትል እኮ ነው። እኔማ ስልኬ ሳይለንት ነውና አንቺ ደህና ነኝ። ወጥተሻል? የሆነ ቦታ ልሄድ ነውና ፈልጌሽ ላገኝሽ ነበረ። እኔም ላገኝ እፈልጋለሁ። የትም እንዳትሄድ፣ የትም ቦታ ሳትሄድ ላገኝ እፈልጋለሁ። እሺ፣ የት ነው ያለሽው? እኔ በቃ ያው ወጥቻለሁ። አንተ ያለበትን ቦታ ንገረኝ፣ ወደ አሁን እመጣለሁ። የት ነው የቦታው? ካሜራማን የት ነው? እሺ በቃ በማፕ እመጣለሁ። በቃ በትክክል እሺ። ወይ ቴሌግራም ልላክልሽ ያለበትን ቦታ ስለማላውቀው በከሽ ላይ እና ቤተሰቦች አንዴ ልላክላችሁ ቤተሰቦች
ምን ብዬ ነው ልክላት? የት ነው ምን ብዬ ላክላት? ቴሌግራም ላይ ላክላት። እሺ ልኬላታለሁ። እና ቤተሰቦች በቃ ሁላችሁም የምርን ጸሎት አድርጉ፣ ዱዓ አድርጉልኝ። ወደ ባህር ዳር መመለስ ያው መጥፎ ነው፣ ግን ምንም አማራጭ የለም። እኔ ወጥቼ ሚዲያ ላይ ማላለቅ ሰው ቤተሰቦች ነግሬያችኋለሁ። እኔ ሚዲያ ላይ ወጥቼ እንዳለቅ ስለማትፈልጉ ውስጤ ማለት ነው ማርያም በጣም በቃ በጣም በነገራችን ላይ ወንድ ልጅ ካለቀሰ የመጨረሻ ከባድ ነገር ሲሰማው ነው ቤተሰቦች። ትናንትና ማታ ያለቀስኩት ይበቃል። ለምሬ ነው ቤተሰቦች። እኔ ወንድሜን ማጣት አልፈልግም። በቃ የተከፈለውን ዋጋ ቢሆን ከፍዬ ከቻልኩ ወንድሜን አመጣዋለሁ ወደዚህ ማለት ነው። ካልቻልኩ ግን ከወንድሜ ጎን ቆማለሁ። እሱ ለኔ ብሎ አይደለ ከስንት ስራ ትቶ ከስንት እዛ ችግር ውስጥ እዛ ስቃይ ውስጥ የገባው። ስለዚህ ለወንድሜ ስለኔ ደግሞ የምሬ ነው በቃ የኔ ህይወት አሁን ላይ በቃ እንደተረዳሁት ከሆነ በቃ እኔ መጀመሪያ የምናገረው በቃ የተፈጠርኩት ለዓላማ ነበር የሚመስል ነገር ግን በቃ እኔ ወይ ደግሞ እኔ ማለት ዓላማ ያለኝ ነበር የሚመስለኝ በቃ ወይም ወደዚህ ዓለም ሲመጣ እኔ በቃ አልተፈለኩም ማለት ነው። በቃ በድንገት ነው የመጣሁት ማለት ነው። ሄሎ እሺ ነይ የማንነት ትክ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት የየው ገዳማይ እንክፉህና ሎድም የየው ገዳማይ ሰላም እንዴት ነሽ? ሰላም እንዴት ነሽ? ሰላም እንዴት ነሽ? ምንድነው ፊትህ? አረ ምን ነጭ ምናምን ነው? ምንድነው ያየሁት ነገር? አረ በቃ ማለት ስልክ አታነሳም ምናምን እኔ ስላለው ነገር ልጠይቅ ነበርና በጣም ተጨንቄ ያደረኩት ያንን በቃ ማለት እውነቱን ለማረጋገጥ ምንድነው እንደተፈጠረ ማወቅ ፈልጌ በጣም ስደውል ነበር እና ትንሽ ራሴን አሞኝ ስለነበረ ተሎ ነበር የተኛሁት። ዛሬ ደግሞ በቃ ስልኬ ሳይለንት ነበር እና ብዙ ስልክ ስለሚደወልልኝ ምን ቢሆንስ ታዲያ ትጨነቃለች አትልም እንዴ አንተ ነው? ይቅርታ አሁን ራሱ አንቺ እንዳትጨነቂ ብዬ ነው የጠራሁሽ እንድንገናኝ የፈለኩትና ያው ቤተሰቦችን ይዤ ነው ያለሁት ካሜራ አለ ማለት ነው እና በቃ ማለት ተፈጠረውን አይተሻል ነው። ወንድሜ ጎን ደግሞ ማንም ሰው የለም። ኤርሚ የሚባል ልጅ ነው ያለ ጓደኛዬ ነው። እሱ ደግሞ የራሱ የሆነ ህይወት አለው ስራ አለው አይደለ? ስለዚህ ወንድሜ ጎን መቆም ስላለብኝ ወደ ባህር ዳር ልሄድ ነው ማለት ነው። ምን ማለት ነው ታዲያ? ምን ማድረግ አለብኝ እንዴ? ቆይ እስኪ መጀመሪያ ስላለው ነገር በደንብ እንትን እንበል። ደህና መሆን እንትን እንበል። ልጁማ ትንሽ ነው እንትን የተባለው ማለት ይሄን ያህል ጉዳት አልደረሰበትም። ትንሽ ነው ጫር የተደረገው። ግን አሁን ያለው እሱ ሆስፒታል ነው። ስለዚህ ከጎኑ የሆነ ሰው ያስፈልገዋል አይደለ እኮ። ቢሆንም አሁን አንተ እንዴት ነው ድንገት በምንድን ነው የምትሄደው? ፕሌን አይገኝም? አይ እኔ ፕሌን ሰው አዘጋጅቶልኛል። ማታ በጣም እንዳልኩ ስልክ ስደዋውል ነበር። በቃ ይሄ ፕሌን ለማግኘት አዎ ከባድ እንደሆነ አውቃለሁ። ግን በቃ ሰው በሰው እንደምንም ብዬ እዛ ኤርፖርት ከሚሰሩ ሰዎች ጋር ምናምን ነገር የሆነ ሰው ነበር የማውቀው እንደምንም ብሎ እሱ አስጨርሶልኛል። የግድ መሄድ ስላለብኝና አሁን የጠራሁት ይዙ ለምን መሰለሽ? በቃ ድንገት ከመሄድ አሁን ደውዬ ባህር ዳር ነኝ ብልሽ ጥሩ ስሜት አይሰማሽም? ያለሁበትን ያለፍኩበትን እዛ ሀገር ላይ በጣም ብዙ ነገር ስለሆነና ይሄን ነገር ለመናገር ነው ካሜራ ምዤ የመጣሁት። አንቺም እንድትመጪ ያረኩትኝና መጀመሪያው ቤተሰቦቼ እንዴት ናችሁልን? ይኸውልህ እንደዚህ አይነት ውሳኔ ባንዴ መወሰን የለብህም ቤቲ። ማለት የሆነ ነገር ቢፈጠር እንኳን እስቲል እኔም ነኝ አብሬ ከመሄደው እንጂ ብቻህን አትሄድም። ሲቀጥል ደግሞ ልጁ ያን ያህል አልተጎዳም፣ ትንሽ ነው አልክ አይደለ? ብቻውን እዛ እንደሆነ አውቃለሁ ማንም እንደሌለው ካንተ በስተቀር። ግን ቢያንስ እንኳን ወይ ካልሆነ የኔ ቤተሰብ እዛ ስላለ
እንዲንከባከቡት አደርጋለሁ። አንተ ግን እንደዚህ በችኮላ መሄድ የለብህም። እሺ ማለት ነሽ እኮ ግን እሺ፣ አሁን እኔ ምን አሁን አይደለም መሄድ ነው ያለብኝ። ከወንድሜ ጎን መቆም አለብኝ። ወንድሜ እኮ ለኔ ብሎ እኮ ነው እዚህ ችግር ውስጥ የገባው አይደለም። ስለዚህ እኔ ደግሞ መሄድ አለብኝ። አሁን እኔ እኮ ማለት መንገዴ ላይ እንድታስቆምኝ አይደለም፣ ለኔ ስለምትጨነቂና እኔ ባህር ዳር ሲሄድ የሆነ ነገር ሊፈጠር ይችላል ብዬ ስለማስብ በቃ ያ ስለሆነ ሁለት ሰው ከሚጎዳ ቢያንስ እሱን እንዲመጣ ማድረግ ነው። እስከዛው ድረስ ግን የኔ ቤተሰቦች አሉ፣ እሱን እንዲንከባከቡት አደርጋለሁ። አንተ ግን በፍጹም እዛ ጋር መሄድ የለብህም እንዴ። እሺ አሁን እንደሌለብኝ እኮ አውቃለሁ፣ ግን ምንም አማራጭ የለም። የሰው ልጅ እኮ ምርጫ በህይወቱ ምርጫ ሲኖረው ነው ይዞ ማድረግ የሚችለው አይደል? ግን እኔ ምርጫ የለኝም። እንዴት ነው ያንተን እንትን አንተ ሂደህ እዛ ለወንድምህ የምታረገውን ነገር እኔን አደርግልሃለሁ አልኩ። እሺ እንዴት ሆኖ አይደለም እኔን ለምን አትረጂ? ተረድቻለሁ እኮ ግን እንዴት ነው ሁለት ሰው ባንድ የሚጎዳው? አንተን የሆነ ነገር ቢያደርጉ እኔ በቃ እኔ የምሄደው እኮ ለበቀል አይደለም። አውቃለሁ አንተ ለበቀል አይደለም፣ ግን እነሱ ያጠቁሃል እንዴ። አገሩን መልቀቅ ነው ያለብህ። ለቀህ መጣሃል። አሁን ድጋሚ ደግሞ ሌላ ቁስል ልታመጣ። እሺ አሁን ድጋሚ ወንድሜ ሌላ ነገር እንደማይፈጠር በምን አውቃለሁ? አይፈጠርም። ይፈጠራል። አሁንም እኮ ችግር የለም። እኔ እንደምንም ማድረግ እንዲመጣ አደርጋለሁ። በቃ ችግር የለም። አሁን ብቻ ደህና መሆኑን ነግረኛል። እሺ እኔ አሁን ትናንትናም ስንገናኝ ከትናንት በፊትም ስቀበልሽ አንቺን በቃ ማለት ያስመስልኩ ነው ነበር። ገባሽ? ውስጤ ላይ የሆነ ነገር እንደሚፈጠር ይሰማኛል። ውስጤ ላይ የሆነ ሰው ስለሳቀ እኮ ደስተኛ ነው አይደለም በህይወቷ። የኔ አዲስ አበባ ከመጣሁ በኋላ የእውነት ህይወቴ የምር በቃ እንደዚህ ነው። ፊቴም በቃ እንደዚህ ነው። ወደ አንቺ ስመጣ እያስመሰልኩ ነው እንጂ በጣም ከፍቶኝ በጣም እየተጨነኩኝ በቃ ማድረገው ነገር ግራ ገብቶኝ ነው ያለሁት። ግን አንቺ እንዳትጨነቂ። ለምን ከአሁን በፊት የተፈጠረው ነገር አለ። አንቺ ለኔ ያደረግሽው ነገር አለ። ስለዚህ በህይወቴ ደግሞ የሆነ ሰው እኔን ደስታ ስለሚፈልግ አንቺን ደግሞ ማስከፋት ስለማልፈልግ አይደለ? ስለዚህ አሁን ምንም አማራጭ የለኝም። በቃ ማለት እኔ ቻው ልልሽ ነው። በቃ ድንገት የሆነ ነገር ተፈጥሮ ማለት ላልመጣ እንኳን ከቻልኩኝ ማለት ከሚቆጨ ነው ቻው ከሳልልሽ አይደለም። እንዴት ነው እኔ እያየሁኝ ወደ ሳት ምልክህ ምን ሆነሃል? በቃ አይደለም መሄድ ካለብኝ እንኳን እኔ ሄዳለሁ። አንተ አትሄድም። እሺ አብረን እንሂድ። እኔ ደስ ይለኛል፣ ግን መሄድ አሁን አንተ መሄድ የለብህም። ነው ለምንድን ነው ማለት አንተ ለምንድን ነው የምትሄደው? ቤኪ እንዴት ነው በዚህ ሁኔታ የምትሄደው? እሺ ለምን እኮ ደህና ነኝ እኮ አሁን ተሽሎኛል እኮ። አንተ ደህና ነህ፣ ግን ሊያጠቃህ የሚሞክር ሰው ብዙ ሰው አለ። አንተ እዚሁ ስለወንድምህ ከሆነ እኔ ሄዳለሁ። በቃ መሄድ ካለብኝ እኔ ሄዳለሁ። አንቺ መሄዳችም ትኬቱ የተቆረጠ በእኔ እኮ ነው። ይቀራል ነው ምንድን ነው የሚቀረው? እንዴ ይቀራል። ቤኪ እናንተስ አንድ ነገር ብትሆንስ? እኔ ምንም አልሆንም። እኔ እኮ የምሄደው ቀጥታ ሆስፒታል ነው የምሄደው። ወንድሜን ጋር ከጎን ሁኜ ወንድሜ ሲሻለው ከቻልኩ ወደዚህ ያመጣዋል። ጠላት በየት በኩል እንደሚመጣ አታውቅም ቤኪ። ይኸውልህ እዛ ቤተሰቦች እንዲንከባከቡት አደርጋለሁ። እኔ ሰው አለኝ። ገባህ አይደለ? አንተ መሄድ የለብህም። አይ እኔ እሄዳለሁ የምትል ከሆነ አንተ ሳትሆን የምትሄደው እኔ። አንቺ መሄዳችሁም ዛሬ እኔ አያውቁኝም። አሁን መሄድ ትችያለሽ። በምን ትሄጃለሽ? በመኪና ልትሄጂ ነው? ይሁን በቃ ሄዳለሁ። በመኪና እንዴት ነው የምትሄጂው? ስንት ሰዓት ነው አሁን? ሰዓት እኮ ሄዷል። እኔ እኮ ፍላይቴ ገና ስለሆነ ማለት ቼኪንግ ቢያንስ ከስንት ሰዓት ነው? ከአንድ ሰዓት በኋላ መድረስ አለብኝ። ከዛ በፊት ግን እኔና አንቺ እናወራበት ነው። እኔ ደግሞ የፈለኩት ይዙ እልሽ በማርያም ተረጂ ቤኪ አልሰማህም እንዴ? ማለት ነው አንተ አሁንስ እያናደርከኝ ነው። እሺ እኔን ስሚኝ ቆይ እንዴ በቃ እንደዚህ ውሳኔ ብቻ መወሰን የለብህም እኮ። እኔ አንቺን ሪስክ ነው ሪስክ እንዳለው እኮ አውቃለሁኝ፣ ግን ደግሞ ለኔ በህይወቴሽ ወንድሜን እንዳጣው ነው የምትፈልጊው? ወንድሜን ባጣው ለኔ ምንድነው? ያንተ ወንድሜ ነው ወንድም አይደለም? እኔስ እንደሱ መቻልኩኝ። እሺ ወንድሜን ባጣው እኮ ነው ያልኩት። አታጣውም። አይምሮ ይደፈን። ምን አይነት ነገር ነው የምታወራው? ምንም አይሆንም። በቃ እሺ ዚዙ በቃ እልሽ አሁን እኔ አንቺ የጠራሁሽ አንደኛ ቻው ልልሽ ልሄድ ነው። ምን ማለት ነው ቻው? እያየሁ እንዴት ነው ወደ ሰዓት ምልክህ እንዴ? ምን ነው አንተ? ሁለተኛ እርሽን ለምን አሰሚኝም? በቃ ስሚሽ። ሁለተኛ ደግሞ አንቺ ከቻልሽ የምሬ ነው የኔን ደስታ የምትፈልጊ ከሆነ በቃ ቻው ብለሽ ደጂ። ከዛ በኋላ ሁለተኛ ነገር ደግሞ እዚህ ያለውን ነገር አንቺ አስተካክል፣ እኛ እንድንመለስ ማለት ነው። በቃ እኔ ቃል ምገባልሽ ነገር እዛ ሄጄ ምንም ነገር አልፈጥረም። ወንድምክ ታሟል አይደለ? አዎ እንደታመመ እዚህ እንዲመጣ አደርጋለሁ። እዚህ ሕክምናው እንዲጨርስ አደርጋለሁ። አንተ አትሄድም የሚችለው በቃ በፕሌንም ሆነ በሆነም መንገድ እንዲመጣ አደርጋለሁ። እኔን አታምነኝም? ሲዙኔ ለምን አትረጂኝ? አንተ የሌለብህም ቤኪ ለምን ነው የማይገባው? ለምንድን ነው የማልሄደው? ወይ አምላኬ ወይ አምላኬ እንዴት ነው እኔ የምልክ? ቤተሰቦችስ ምን ይሉኛል? አንተ ምን ሆነህ ነው? እነሱ ምንም አይሉሽም እኮ። ለምን በቃ አይሆንም። ምንም ቢሆን አደራ ተብያለሁ። በቃ አለቀ። እያየሁ ደግሞ እንደዚህ አይነት ቦታ እንድትሄድ አላደርግም ቤኪ። ገባህ አይደለ? መሄድ ካለብኝ አንተን እንትን ወስኜ እኔ ሄዳለሁኝ። በቃ አንቺ መሄዳት እንዴት ነው መሄድ የምትይው? በቃ እኔን አያውቁኝም። እኔ ምንም ሊያደርጉኝም አይችሉም። ገባህ? እኔ አሁን በእኔ ሲጀመር ይኸውልሽ፣ እኔ አንድ ነገር ልንገርሽ። በእኔ ህይወት ውስጥ ገብተሽ አንቺ የሆነ ነገር እንዲደርስብሽ አልፈልግም። አንቺ ሄድሽም እኔ ሄድኩ ምንም ለውጥ የለውም።
ገብቶሻል? ለውጥ ከሌለው በቃ እኔ ልሂድ። አንተ እዚህ ለምንድን ነው አንቺ የምትሄጂው? በቃ አንተ እዛ በጣም ጠላቶች ስላሉ እኔ እኮ ያለኝ አንድ ጠላት ነው። እሱ ደግሞ በቃ እኔ ጋር ያለውን ጉዳይ ጨርሰናል። ወንድሜ ማለት ነው ጨርሰዋል። አንተ ይታቀለ በመመኩል በቃ እሺ፣ እኔን ጎደኛ ወንድሜ ላይም ጉዳት አደረሰ። በቃ አለቀ። ግን ምንድነው ቆይ የሚመጡት ሰዎች ሁላ ቆይ እየተጎዱ ነው እንደሚሄዱት አንተንም ልጣክ። እሺ ለምንድን ነው እንደዛ የምትናገሪው? እሺ አያ አይደል ለራስህ ብቻ ነው እያሰብክ ያለው እዚህ ጋር። እኔ ላንቺ እያሰብኩልሽ አይደል እንዴ? በቃ ለምን ከሆነ እኔ ምድህን ሰማ አንተ አትሄድም እኔ እሄዳለሁ አልኩት። እሺ ለምንድን ነው እንደዛ የምትናገሪው? እሺ ለምንድን ነው ላንቺ ነው የማላስበው? አንቺ ለኔ ስለምታስቢልኝ አይደል እኔ ላንቺ አስብልሻለሁ። አሁን ደህና ነህ ብዬ ሳልጨርስ ደግሞ አንተ ደግሞ ልሄድ ነው ትለኛለህ እንዴ? ለምንድን ነው የምትሄዱት? ቆይ እናንተ እና እሺ ምን ላድርግሽ? ምን ላድርግሽ? በቃ የሚሆነውን ነገር አደርጋለሁኝ አልኩት። ምን እኔ ደግሞ አንቺ እነዚህ ውስጥ እንድትገቢ አልፈልግም። በቃ አሁን ይኸውልሽ እኔ የምሬን ነው ዚዙ እንደ እህቴ ነው የማይሽ። የምሬን ነው መወለድ ቋንቋ ነው አይደለ? እኔ በቃ እንደ እህቴ ነው የማይሽ። ስለዚህ አንቺ እኔ የምፈልገው ከዚህ አስተካክለሽ ማለት ወንድሜና እኔ እንድንመለስ እዚህ የሚስተካከሉ ነገሮችን አስተካክል። እሱንማ ነግረኸኝ ሳይሆን አስተካክለዋለሁ። ያንተ ወንድም ማለት እኮ የኔ ወንድም ማለት ነው። ግን አንተ አሁን እዛ መሄድ የለብህም ቤኪ። አንተ የሆንከውን ነገር ረሳክ እንዴ? አውቃለሁ የሆንኩትኝ፣ ያ ግን በራሴ ጥፋት ነው። አሁን ግን ያንን ስህተት ድጋሚ አልሰራውም። በቃ እኔ ብሄድ እኮ አስበህበት ነው እንዴ ተወጋው? ምን አይነት ወሬ ነው የምታወራው? ያኔማ ልጁ ይኸውልሽ ከዚህ በኋላ ከመሲ ጋር እንዳትሆን እያለኝ የኔ ጥፋት ነው። እኔ ደግሞ ከመሲ ጋር አይደለም መሆን እኔ መሲን ማየት አልፈልግም። እሷ ጋር ምንም አንገናኝም። እኔ የምፈልገውን ከወንድሜ ጋር ገብቶሻል? ስለዚህ አሁን አንቺ አትጨነቂ። ለምንድን ነው ሌላ ጭንቀት የምትፈጥርብኝ? ለምን አትረጂኝ? አንተ ከሆነ እንዴ በቀላል ነገር መፈታት የሚችለውን ነገር አንተ ይባስ አንድ ነገር ብትሆንስ ምን ማለት ነው? ቆይ እንዴት ያሰብከው ነው? እኔ ዝም ብዬ መር ነው የነበረብኝ? ሳልነግርሽ ዝም ብዬ መር ነበረብኝ? እንዴት ነው ዝም ብለህ የምትሄደው? እሺ እና ታዲያ ለምንድን ነው ቤኪ በቃ አትሄድም? ተናገር። ቤኪን እየቀለድኩ ነው። ለምንድን ነው የምትሄደው? ታስቆሚ ምናምን አይደለም። ስሚ ይኸውልሽ አሁን ሰው ምናምን እያየን ነው። ሌላ ነገር ነው የሚመስለው። ማርያም ነው የምሬን። የናኒ ስለ ሰው ምን አገባኝ? እናንተ ነው እየተጨነኩ ያለው። ሻንጣውን አምጣው። ቤኪ ታና ሻንጣው ይቀመጥ። ስሚ ይኸውልሽ ሌላ ነገር ምናምን እየመሰለ ሰው ምናምን ራሱ በጣም እያፈተተብን ማርያም ነው። በቃ ስለ ሰው ለምንድን ነው የምትጨነቀው? እና ሌላ ነገር እና እኔ አይደለም። ስሚኝ እሺ እኔ ሳይሆን በቃ ግርግር አንፍጠር። ለምንድን ነው ግርግር? ተው በእናትህ እንደዚህ አትሁን። እሺ ግርግር ለምን እንፈጥራለን? እሺ ለምን ግርግር መፍጠር እኮ አያስፈልግም። በቃ አንደኛ ለቤተሰቦችም ጥሩ አይደለም። በቃ እኔ የምፈልገው እዚህ በቃ ማለት ዱዓ እንድታረጊልኝ እኔም ለአንቺ ጸልይልሻለሁ። ከዚህ ያሉት ነገሮችን ታስተካክያለሽ። በቃ እሺ በይ። አውቃለሁ እንኳን ላንቺ እኮ አይደለም አንቺ እኔና አንቺ ተቀራርበን ላየሽው የምሬ ነው ለቤተሰቦች ራሱ በጣም ከባድ ነገር ነው። ዛሬ እኔ ይሄንን ውሳኔ ስወስን ቤተሰቦች እኔ እናንተንም ዚዙንም እንደሚከፋችሁ አውቃለሁ። ግን እኔ ምንም አማራጭ የለኝም። በህይወታችሁ ደግሞ በቃ ምርጫ ሲኖራችሁ እኔ ወጥቼ እዚህ ሚዲያ ላይ ወንድሜ እንደዛ ሆኖ ማልቀስ እኔ በጣም የምሬ ነው። ቤቲ ሁሉም እኮ የራሱ የሆነ ቁስል አለው። በጥርስ የሚደብቀው ብዙ ነገር አለው እኮ። እሱን እኮ ነው ነገር ግን ራሳችን እየተጋገዝን ያለውን ነገር እየተጋገዝን ሲሆን ነው መፍትሄ ልናመጣ የምንችለው። አንተ ግን ሁሉን ነገር ለብቻ ላድርግ ነው እያልክ ያለው። እኔ ለብቻ አላልኩም። አንቺ እዚህ ውስጥ ገብተሽ እንድትጎጂ ስለማልፈልግ ነው። ለምንድን ነው የምጎዳው? እኔ የሚጎዳኝ ማን ነው? በቃ እዚህ አውቃለሁ ከትናንትና ወዲያ ነው የመጣሁት አይደለ? ግን መሄድ ካለብኝ እኔ እሄዳለሁ። አንቺ አትሊዝም። በቃ ካንስል አድርገው። ኖ አይሆንም። በቃ ካንስል። ይሄንን እድል ያገኘሁት በስንት መከራ ነው። በቃ አይልሽ የሰው ልጅ እኮ ህይወት እንዳሰብነው አይደለም። እኔና አንቺ ምናልባት እዚህ አዲስ አበባ ላይ ስራ ልንጀምር በቃ ከጎኔ ልትወኝ ከጎንሽ ልሆን ነበር አይደለ? ግን እንዳሰብነው አይደለም። በቃ ያልሆነ ነገር ተፈጠረ አይደለ? ስለዚህ እኛ ደግሞ ማድረግ ያለብን ምንድነው? በቃ እግዚአብሔር ሁሉንም ነገር ምክንያት አለ። በቃ ምናልባት እኔ እንግዲህ አላውቅም እዛ ባህር ዳር ሂጅ ምን ይገጥመኛል አላውቅም። ግን ዚዙ የምሬን እንዲከፋሽ አልፈልግም። ለምንድን ነው ዝም የምትይው? በቃ ቻው ብለሽ እሺ። ለምንድን ነው ቻው የምልክ? እንዴ ወዴት እየሄድክ እንደሆነ እየነገርከኝ እንዴት ነው ቻው የምልክ? እና እኔ እኮ ወደ ወንድሜ ሰው ጋር ልጣላ ነው እኮ አላልኩም። ወደ ወንድሜ ልሄድ ነው እኮ ነው ያልኩት። አንተን እንዲህ ስትሄድ ብዙ የሚጠብቁ ሰዎች አሉ። እንዴት ነው የምታስበው? እሺ ቪዲዮውን ካሜራማን አይለቀውም። የምሬን ነው አይለቀውም። እኔ ከዛ ከደረስኩ በኋላ ነገሩን ካስተካከልን በኋላ ይለቅላቸዋል። በቃ በዚህ እንስማማ። ቤኪ አይሆንም። ምንጊዜም እሱ እንደዛ ሲሆን አንተ እንደምትመጣ እርግጠኛ ናቸው። እንዴት እንደሚያስቡ አንተ አታውቅም። እሺ እና እኔ ምን ማድረግ አለ? እኔ ለምንድን ወንድሜን ትቼ ታዲያ የምቀረው እኮ? ወንድምህን እኔ ያለውለት። እሺ እንዴት ነው አሁን? ቅርብ እኮ አይደለም ሩቅ እኮ። ቤተሰቦችን እኔ ልካቸዋለሁ። እኔ በእኔ ጉዳይ ውስጥ ሌላ ሰው እንዲጎዳ አልፈልግም። ከተጎዳው እኔ ራሴ እጎዳለሁ። እስካሁን ለነበረን ካጠገቤ ስለነበርሽ አመሰግናለሁ። ቤኪ ምን ነው አንተ? ቤኪ
ህመሜ ህመም ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ለምን ደጅ ልጥና ለምን ልከተል ለምን ልከተል ለምን ልከተል ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ሞቼ ላኖራችሁ ከዳዬ